ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 19 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዛ የተለያዩ መረጃዎችን ይዣለሁ። ወደ ማዕከላዊ ጎንደር ስንሄድ የድሮን አሰሳ በተለያዩ አካባቢዎች እየተደረገ መሆኑን ማለዳ የወጡ መረጃዎች ያሳያሉ። እንደዚሁ ደግሞ በአርማጭሆ በሶስት ግንባሮች ከባድ ውጊያ እየተደረገ ነው። ውጊያው በቡድን መሳሪያዎች በዲሽቃ በሞርተር የታገዘ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። ከሌሊቱ 9 ሰዓት ጀምሮ በሶስት ግንባሮች የተንቀሳቀሰው መከላከያ የፋኖ ቀጠናዎችን ለመቆጣጠርና ለመክበብ ማስቦ መንቀሳቀሱ እየተደረገ ላለው ውጊያ መነሻ ምክንያት እንደሆነ ተገልጿል። ከዚህ ጋር በተያያዘ ያለውን አጠቃላይ ሁኔታ ከግንባር ዝርዝር መረጃ የማደርሳችሁ ይሆናል። እንደዚሁም ደግሞ ብልጽግና ይፈርሳል፣ የህዝብ አብዮት ይቀሰቀሳል የሚል የጸጥታ ግምገማ ተላልፏል። ከዚህ ጋር በተያያዘ ያለው ጉዳይ ምንድን ነው የሚለውንም በተመለከተ እንደዚሁ የደረሰኝ መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። በዚህ ጉዳይ ላይ ብልጽግና ከፍተኛ ስጋት ውስጥ ወድቋል። እንደዚሁ ደግሞ ስምሪት እንዲሰጥም ታዟል። ጉዳዩን በተመለከተ እንግዲህ ያለውን ዝርዝር መረጃ አብራችሁን ከቆያችሁ በዚህ ሰዓት ወደ እናንተ አደርሳለሁ። በተለያዩ አካባቢዎች እንደዚሁ በጋይንት ቀጠናም እንደዚሁ በተለይ በደቡብ ጎንደር በፋኖች የሚገኙ ወረዳዎችንና ከተሞችን ለመቆጣጠርና ምርጫ ለማድረግ በሚል ደቡብ እዝን እንዲሁም ደግሞ ከባህር ዳርና ከጎጃም ከጎንደር ዙሪያ ከወሎ የተለያዩ አካባቢዎች ወደ ደብረ ታቦር ቀጠና ኃይል እንዲገባ እየተደረገ መሆኑን ተከትሎ በአካባቢ እንደዚሁ ውጊያዎች ተደርገዋል። ከዚህ ጋር በተያያዘ በተለይ በጋይንት ንፋስ መውጫ ዙሪያ በተለያዩ አካባቢዎች የነበረውን ውጊያ በተመለከተም እንደዚሁ የአራት ሰዓት ዝርዝር መረጃ ወደ እናንተ አደርሳለሁ። በአይነቱ ለየት ያለ ሰልፍ ተደርጓል። የተቃውሞ ሰልፍ ተደርጓል። ይሄ ሰልፍ እንግዲህ ሰዎች ብቻ የተሳተፉበት አይደለም፣ ያልተለመደ ሰልፍ ነው። ይህንን በተመለከተ እንደዚሁ የማደርሳችሁ መረጃ ይኖራል። ለአብይ አህመድም እንደዚሁ ጥሪ ቀርቦለታል። በአብይ አህመድ የቀረበለት ጥሪ ምንድን ነው የሚለውንም የተመለከተ አጭር መረጃ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአፍሪካ ቀንድም እንደዚሁ አዳዲስ መረጃዎች ወጥተዋል። ከወጡት መረጃዎች መካከል የነ አልቡርሃን እና የኢራን አብዮታዊ ዘብ ግንኙነትን የተመለከተ አዲስ መረጃ ወጥቷል። ይሄ ጉዳይ በአፍሪካ ቀንድ ካለው አጠቃላይ ሁኔታ አንጻር ከኢትዮጵያም ጋር በቀጥታ የሚተሳሰር ነው። ይህንን መረጃ ወደ እናንተ አደርሳለሁ። እንዲሁም ደግሞ ወደ አፍሪካ ቀንድ የ24 ሰዓት የጦር መሳሪያዎችና ወታደራዊ እንቅስቃሴዎችን የተመለከቱ አዳዲስ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እናንተ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ዛሬ ከወጡ መረጃዎች መካከል እነ ሽመልስ አብዲሳ የጨረቃ ቤት ወይም ደግሞ ከአሁን በፊት እንግዲህ በተለያየ መንገድ ያለ ፍቃድ ተገንብተው የነበሩ ቤቶችን እናጸድቃለን ብለዋል። ጉዳዩ የምርጫ ቅስቀሳ ይመስላል። ሆኖም ግን አሁንም በተለይ ይሄ ችግር ባለባቸው እንደ ናዝሬት፣ ደብረ ዘይት፣ አዲስ አበባ ዙሪያ ያሉ ከተሞችን አይመለከትም ተብሏል። ከዚህ ጋር በተያያዘ እንግዲህ ያው በአዲስ አበባ ዙሪያ ግማሽ ሚሊዮን የሚደርሱ ሰዎች መፈናቀላቸው በእነ ሽመልስ አብዲሳ ይታወቃል። በርካታ ቤቶች እንደ ኢትዮጵያ እንባ ጠባቂ ተቋም ሪፖርት ከሆነ ከ128 ሺህ በላይ መኖሪያ ቤቶች ፈርሰዋል። ከዚህ ውስጥ የነበሩ ሰዎች ተፈናቅለው አሁን ተበትነዋል። በዚህ አካባቢ ከኦሮሞ ተወላጆች ውጭ ሌላው ኢትዮጵያዊ እንዲፈናቀል ያደረጉት እነ ሽመልስ አብዲሳ አሁንም በዚህ አካባቢ ግን ይህንን እናደርጋለን አላሉም። በዋናነት እንግዲህ በተለይ ስጋት የለብንም ዲሞግራፊውን ወይም ደግሞ ኢኮኖሚውን አይቆጣጠሩም፣ ደግሞ በሌላ በኩል ልሙጥ ከተማ እንፈጥርበታለን ያሏቸውን አካባቢዎች ነው ይህንን ለምርጫ ይሆናል ያሉትን መስፈር ተግባራዊ እያደረጉ የሚገኙት። እንግዲህ የእነ ሽመልስ አብዲሳ ዲሞግራፊ የከተማ አመሰራረት እንዲሁም ደግሞ የከተሞች ቁጥጥር ዝም ብሎ በቀላሉ በሌላው አካባቢ እንደሚደረገው የሚታይ አይደለም። የየራሱ ባህሪያቶች ያሉት ነው። በአዲስ አበባ ከተማ ውስጥ እንግዲህ እየተወራለት ብዙ እየተነገረለት ካለው የኮሪደር ልማት ጋር በተያያዘ እየሆነ ያለውና ነባር ማህበረሰቡ ላይ ያሳድረው ተጽዕኖ እንደዚሁ በቀላሉ የሚታይ አይደለም። አሁን በኮሪደር ልማቱ የተሸፈነ ቢሆንም ያደረሰው ዲሞግራፊና እነዚህ አካባቢዎችን ህንፃዎችና ኮንስትራክሽን ግንባታውን ጨምሮ ለአዳዲሶቹ የዲሞግራፊ ለውጥ ያገለግላሉ ለተባሉ ሰዎች የሰጠው ሁኔታና አዲስ አበባ ካለው ባሻገር በአዲስ አበባ ዙሪያ ደብረ ዘይት፣ ናዝሬትን ጨምሮ በተለያዩ ከተሞች እንደ ጅማም ባሉት ያለው ሁኔታ በውል የሚታወቅና ከሌሎቹ አካባቢዎች የከተሜነት ባህሪ የተለየ ነው። በአዲስ አበባ ዙሪያን አዲስ አበባ ከተማን ለማነቅና አዲስ አበባን ከጥቅም ውጭ እናደርጋለን በሚል በቀጥታ ንግግር የሚታወቁት ሽመልስ አብዲሳ አዲስ አበባ ከተማ ዙሪያ ያቋቋሙት ሸገር የተባለው ከተማ በኢኮኖሚም በማህበራዊም እንዲሁም ደግሞ በፖለቲካ እንቅስቃሴው እዚህ ግባ የሚባል አይደለም። ብዙ ሰው ከተማውን እየለቀቀ ወደ አዲስ አበባ ገብቷል። የመሬት ዋጋ በከፍተኛ ሁኔታ ቀንሷል። ምግብ ቤቶች፣ የጉልበት ሰራተኛ ጭምር የማይገኝበት ባዶ ከተማ ሆኗል። ከዚህ ጋር በተያያዘ የመሬት ባለቤቶች፣ ደላሎች ጭምር ይህንን እየተቃወሙ ነው የሚገኙት። እነ ሽመልስና አዳነች አቤቤ ግን
በኦሮሞ ወጣቶች ደም የተገነባውን ከተማ አትቃወሙም በሚል ብዙ ሰዎችን እያሰሩ መሆኑን ከአሁን በፊት የወጡ መረጃዎች መውጣቱ ይታወሳል። ለማንኛውም ይሄ ጉዳይ እንግዲህ ውስብስብ ነው። በኢትዮጵያ ፖለቲካ ውስጥ የመጨረሻውን ፍጻሜ እናደርጋለን በሚል አሁን ደግሞ አዲስ አበባ ከተማ ውስጥ ያሉትን እንደ የካ፣ ጉለሌ የመሳሰሉትን ክፍለ ከተሞች አሁንም የተለየ ነገር እያወጡላቸው ነው። ባለፈው እንግዲህ በሰነድ እንደቀረበው እነዚህና ሌሎች መረጃዎችን በሌላ ጊዜ በመደበኛ ፕሮግራሞች እመለስባቸዋለሁ። አሁን ግን ወደ ዋና ዋና መረጃዎቹ ነው የሚሄደው። ወደ ዋና ዋና መረጃዎች ሲሄድ የመካከለኛው ምስራቅ መረጃዎችን አስቀድማለሁ። መካከለኛው ምስራቅ እንዴት አደረ የሚለውን ያው እንግዲህ ብዙዎች አድማጭ ተመልካቾች የምጠብቁትና በተለይ ዓለም አቀፍ ሚዲያዎችም ጭምር እየተነጋገሩበት ያለው ጉዳይ ነው። አሁን ጦርነቱ ከመካከለኛው ምስራቅ ወደ ምስራቅ አፍሪካ ቀንድ እየመጣ ነው በቀጥታ ከዚህ ጋር በተያያዘ ለኢትዮጵያም ጭምር ስጋት ያለው መዘዝ ይዞ እየመጣ ነው። ይሄ መካከለኛው ምስራቅ ጦርነት ዛሬ ልክ 30 ቀን ሞልቶታል። እስራኤልና አሜሪካ በኢራን ላይ የመጀመሪያውን ሚሳይል የተኮሱት የዛሬ ወር ነው። በዚህ አንድ ወር ውስጥ እንግዲህ የዓለም የኢኮኖሚ ሁኔታ በተለይ የኢነርጂና የመርከቦች እንቅስቃሴ በከፍተኛ ሁኔታ ተስተጓጉሏል። የገበያ ሁኔታም በዓለም አቀፍ ጫና ፈጥሯል። ዛሬ ከወጡ መረጃዎች መካከል ከመካከለኛው ምስራቅ ጋር በተያያዘ የየመኑ የኢራን ተወካይ የሁቲ አማጽያን ከአንድ ወር በኋላ ዛሬ ጦርነቱን በይፋ በመቀላቀል ወደ እስራኤል የሚሳይል ድብደባዎችን አድርጓል። የባላስቲክ ሚሳይሎችን ወደ እስራኤል የተለያዩ ከተሞች ጥቃት የፈጸመው የየመኑ ሁቲ አማጽያን ትላንትና በሰጠው መግለጫ በተጠንቀቅ ቁመናል፣ ከኢራን ጎን በመሆን የትኛውንም ወታደራዊ ትዕዛዝ ለመፈጸም ዝግጁ ነን የሚል መግለጫ ከሰጠ በኋላ ነው ዛሬ ለጥቃት ዝግጁ በሆነበት ማግስት ጥቃት መፈጸሙ የተሰማው። ኢራን ከመካከለኛው ምስራቅ 13 የአሜሪካ ወታደራዊ ጦር ሰፈሮችን እንዳልነበሩ አድርጋለች ብሏል ኒውዮርክ ታይምስ። እንግዲህ የአሜሪካ ሚዲያዎች የዘገቡት ነው። ይሄ ኒውዮርክ ታይምስ ወታደሮቹ በጦር ሰፈሮቻቸውን ለቀው በሆቴልና በህንፃዎች ውስጥ ይገኛሉ ሲል ዘግቧል። ይሄ እንግዲህ በዓለም ታሪክ በተለይ አሜሪካ የሀያልነት ዘመን ላይ በራዳር በወታደራዊ ካምፖች ላይ በአሜሪካ ተቋማት ላይ ያክል ጉዳት ያደረሰ ሌላ ሀገር የለም ከኢራን ውጭ እስካሁን ድረስ። ይሄ ዘገባ የኒውዮርክ ታይምስ ነው። የኢራን አብዮታዊ ዘብ የጥቃት ኢላማውን እንደሚያሰፋ ትላንትና ግልጽ አድርጓል። በቀጣይም ጥቃት ፈጽምባቸው ያላቸው አካባቢዎች አሁን አዲስ ውጥረት ፈጥረዋል። ምስራቅ አፍሪካን የጥቃት ኢላማ አድርጋለሁ ብሏል። በምስራቅ አፍሪካ የመጨረሻው ጫፍ ላይ የምትገኘውን ጅቡቲን እንደሚያጠቃ አብዮታዊ ዘቡ ገልጿል። በጅቡቲ የሚገኘውን የአሜሪካን የጦር ሰፈር አጠቃለሁ ብሏል። ከዛ ባሻገር በሶሪያ ደማስቆ የሚገኘውንም የአሜሪካ የጦር ሰፈር እንደሚያጠቃ ነው አብዮታዊ ዘቡ እየገለጸው። በተለይ ጅቡቲ የምትጠቃ ከሆነ ከኢትዮጵያ የወጭና የገቢ ንግድ ጋር የተያያዘ ራሱን የቻለ ቀጠናዊ ቀውስ ሊያመጣ ይችላል። ይህም እንግዲህ ጅቡቲና ኢትዮጵያ በተለይ ከኢኮኖሚና ከወደብ አንጻር እንደ አንድ ሀገር በሚታዩበት ሁኔታ ይሄ የሚጠቃ ከሆነ እንግዲህ በኢትዮጵያ በንግድ ቀጠና ላይ ቀጥታ ተጽዕኖ የሚኖረው ይሆናል። የጅቡቲ የምትጠቃ ከሆነ ደግሞ የጦር ሰፈሩ ፈረንሳይ ምን እርምጃ ልትወስድ እንደምትችል አብሮ የሚታይ ነው የሚሆነው። ያው ጅቡቲ ማለት እንግዲህ ያው ፈረንሳይ ነች ሁለንተናዊ ዋስትና ወስዳ የምታስተዳድራት ወይም ደግሞ ኃላፊነት የምትወስድላት የሞግዚት አስተዳደሯ ፈረንሳይ ነች። ያው እንደ ሕፃን ልጅ ጅቡቲ በስሟ ይጠራ እንጂ በዋናነት ፓሪስ ነው ያለው ጭንቅላቷ። ኢራን በሳውዲ አረቢያ ልዑል ስልጣን አየር ማረፊያ በሚገኘው የአሜሪካ ሰራዊት ላይ ሌሊቱን በፈጸመችው የድሮን ጥቃት በርካታ የአሜሪካ ወታደሮች ቆስለዋል ተብሏል። የአሜሪካ ወታደሮች ይሄ ጦርነት ከተጀመረ በአንድ ወር ውስጥ ይህን ያክል ቁጥር ያላቸው ሲቆስሉ አሁን የመጀመሪያ ነው ተብሏል። ወደ 13 የሚደርሱ የአሜሪካ ወታደሮች ቆስለዋል። የጉዳቱ መጠን እንደዚሁ ከባድና ቀላል የሚባል እንደሆነ ተገልጿል። አሜሪካ ዩኤስኤስ ጆርጅ ዋሽንግተን የሚባለውን ሶስተኛውን ግዙፍ የባህር መርከብ ወደ መካከለኛው ምስራቅ ልታሰማራ እንደሆነ እና ለአስቸኳይ ግዳጅ እንዲንቀሳቀስ የፍተሻና ሙከራዎችን እያደረገ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። የኢራን ሞጅታባ አዲሱ መሪዋ ለደህንነታቸው ሲባል ከህዝብ እይታ ተሰውረው እንዲቆዩ መወሰኗን ገልጻለች። የጤና ችግርም የለባቸውም፣ በጥሩ ሁኔታ ላይ ይገኛሉ። ተደብቀው አመራርነት እየሰጡ እንደሆነ ኢራን አስታውቃለች። ሩሲያ በዚህ ጦርነት ከፍተኛ ሲሳይ ወርዶላታል። ሩሲያ በዚህ ጦርነት ላይ ዓለም ያጋጠመውን የነዳጅ እጥረት ደፍናለሁ በሚል ከፍተኛ የሆነ ገንዘብ እያገኘች እንደሆነ የሚወጡ መረጃዎች ያሳያሉ። የሩሲያ የነዳጅ አቅራቢ ድርጅቶች በየቀኑ ከ760 ሚሊዮን የአሜሪካን ዶላር በላይ ወይም ደግሞ በወሩ ሲታይ እስከ 25 ቢሊዮን ዶላር የሚደርስ የነዳጅ ሽያጭ እያደረጉ ነው። ይሄ የሆነው ደግሞ በመካከለኛው ምስራቅ ያለው የነዳጅና የጋዝ አቅርቦት በጦርነቱ ምክንያት መስተጓጉሉን ተከትሎ
ለሩሲያ መልካም አጋጣሚ ተፈጥሮላታል። ሩሲያ ይህን አጋጣሚ ስታገኝ የሩሲያ ጋር ጦርነት እያደረገች ያለችው ዩክሬን ደግሞ በሌላ በኩል ለመካከለኛው ምስራቅ ሀገራት በቀን 2000 ድሮኖችን እያመረተች ልትሸጥ እንደሆነ ደግሞ እሷም ገልጻለች። ለሩሲያም ሆነ ለዩክሬን የመካከለኛው ምስራቅ ጦርነት መልካም አጋጣሚ ይዞላቸው እንደመጣ በዚህ ማረጋገጥ ይቻላል። አሜሪካ የኢራን የሳይበር ጠላፊዎችን ለጠቆመ $10 ሚሊዮን ጉርሻ እከፍላለሁ ብላለች። የአሜሪካ የማዕከላዊ ምርመራ ቢሮ የሚባለው የኤፍቢአይ ዋና ዳይሬክተር የኢሜል አድራሻ በኢራን ሀከሮች ወይም ደግሞ የኢሜል ጠላፊዎች ተጠልፎ በርካታ መረጃዎች በኢራን ሳይበረበሩ እንዳልቀሩ የወጡ መረጃዎች ያሳያሉ። ይህንን ተከትሎ አሜሪካ ለሳይበር ጠላፊዎቹን ለሚጠቁመኝ ከፍ ያለ ጉርሻ ከፍላለሁ እያለች ነው የምትገኘው። አሜሪካ በኢራን የዩራኒየም ማበልጸጊያ ማዕከላት ላይ ከባድ የተባለና የተሳካ የአየርና የሚሳይል ድብደባ ፈጽማለች። ማበልጸግ ሂደቱ ሙሉ በሙሉ ተቋርጧል። ያም ሆኖ የኢራን ባለስልጣናት ግን ያፈተለከ ጨረር የለም እያሉ ነው የሚገኙት። ኢራንን በበኩሏ በእስራኤል ቴልአቪቭ ከተማ በተመረጡ የእስራኤል የጦር ማዕከላት ላይ የተሳካ የድሮን ጥቃት መፈጸሟን እየገለጸች ትገኛለች። ኢራን ዋና ቁልፍ ሰው የሆኑት የኢራን የባህር ኃይል አዛዥ ቤህናም ረዛኒ መገደላቸውን ኢራን አረጋግጣለች። ቀደም ብሎ ሞሳድ መገደላቸውን ገልጾ የነበረ ቢሆንም አሁን ኢራን በአሜሪካና በእስራኤል የአየር ጥቃት መገደላቸውን በይፋ አምናለች። ሌላው እንደዚሁ እስራኤል አሪካ ተብሎ የሚጠራውን የኢራን የኒውክሌር ማዕከል ሌሊቱን ማውደሟ ተገልጿል። ትላንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር ማዕከላት በአስቸኳይ በ3 ቀናት ውስጥ እንዲወድሙና እንዲደበደቡ ትእዛዝ ሰጥተዋል። በስምምነት አሜሪካ ወደ ሰላም የምትመለስ ከሆነ እኛ ኦፕሬሽናችን ሳንጨርስ የስምምነት መምጣት የለበትም በሚል በሰጡት ትእዛዝ መሰረት ነው ዛሬ እንግዲህ ይሄ የድሮን ማዕከል የኒውክሌር ማዕከል አሬካ ተብሎ የሚጠራው ቦታ የተደበደበው። የኢራን ጠላፊዎች እንግዲህ የአሜሪካው የኤፍቢአይ ዋና ዳይሬክተር የኢሜል አድራሻ መጥለፋቸው ከላይ ተገልጿል። ኢራን የእግረኛ ዘመቻውን አሜሪካ የምትጀምረው ከሆነ በሚል 7000 መድፎችን እና ሮኬቶችን፣ 3500 የታጠቁ ተሽከርካሪዎችን፣ 2800 የውጊያ ታንኮችን ዝግጁ በማድረግ የምድር ጦሯን እያዘጋጀች ሲሆን ለዚህም 1.2 ሚሊዮን እግረኛ ሰራዊት ለማንቀሳቀስ ዝግጁ መሆኗ እየተገለጸ ነው የሚገኘው። ከዚህ አንጻር አሜሪካ የእግረኛ ጦር የምታስገባ ከሆነ ጉዳዩ ቀላል አይሆንላትም እየተባለ ነው የሚገኘው። በአሜሪካ 850 የቶማክ ተብሎ የሚጠራው ሚሳኤል ወደ ኢራን በመተኮሷ ምክንያት አሁን የዚህ የሚሳኤል ክምችቷ እየተሟጠጠና እየተዳከመ መሆኑ መረጃዎች ገልጸዋል። የኢራን ወዳጅ የሆኑት የቻይናና መካከለኛው ምስራቅ እንደዚሁ ሀገራት ደግሞ አሜሪካ የሚሳኤል ክምችቷ እየተሟጠጠ እንደሆነ እየገለጹ ነው የሚገኙት። አሜሪካ የኢራንን ሚሳኤል እና የድሮን ጥቃት አቅም አዳክመነዋል እያለች ትገኛለች። በሌላ በኩል ከዚህ ጋር በተያያዘ ኢራን ካሁን በኋላ የድሮንና የሚሳኤል ጥቃት መፈጸም ወደማትችልበት ደረጃ ደርሳለች፣ በጥቃቱ በከፍተኛ ሁኔታ ተዳክማለች እያሉ ይገኛሉ አሜሪካኖች። ትላንትና እንግዲህ ዘገባዎች ደግሞ ሲወጡ ኢራን ገና ያልተነካ የምድር ውስጥ የሚሳኤልና የድሮን ዋሻ መኖሯን ተገልጿል። ሩሲያም ይህንን ነው እያረጋገጠችው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋቷን አረጋግጣለች። ይህንንም አውጃለች። ካሁን በፊት በከፊል እንዲሁም ደግሞ በቀረጥ እና በልዩ ጥበቃ ያልፉ የነበሩ መርከቦች ሙሉ በሙሉ እንደማያልፉ ኢራን ገልጻለች። ለዚህም የወዳጇን የቻይና መርከቦችን ጭምር ወደ መጡበት መመለሷን የወጡ መረጃዎች ይገልጻሉ። የአሜሪካ የእግረኛ ጦር መሰማራት ጉዳይ በኮንግረሱ ውሳኔ የሚያገኝ ከሆነ አሜሪካ ወደ ኢራን 54000 ያክል የእግረኛ ጦር ለማሰማራት ዝግጁ መሆኗ ተገልጿል። ቀደም ብሎ እንግዲህ የ82ኛ ኮማንዶ እንዲሁም ደግሞ ልዩ ድጋፍ ሰጭ ባህር ኃይል ኮማንዶ ማሰማራቷ ይታወቃል። አሜሪካ በሌላ በኩል በኢራን ላይ የሚወሰደው ወታደራዊ ዘመቻ በሚቀጥሉት 2 ሳምንታት ይጠናቀቃል እያለች ነው የሚገኘው። ስለዚህ ጦርነት እንግዲህ ትክክለኛና ግልጽ መረጃ እንኳን ለማግኘት አስቸጋሪ ሆኗል። አሁን ይህንን ያሉት የአሜሪካ የውጭ ጉዳይ ሚኒስትር ናቸው። ጦርነቱ ከታሰበለት ጊዜ ቀደም ብሎ ኢላማዎቹን ከተያዘለት ጊዜ ቀድሞ ያሳካ በመሆኑ ጦርነቱ የሚጠናቀቀው በሚቀጥሉት 2 ሳምንታት ነው፣ ጦርነቱን እናጠናቅቃለን ብለዋል ማርኮ ሮቢዮ። ይህንን የተናገሩት የአሜሪካ የውጭ ጉዳይ ሚኒስትር ናቸው። በሌላ በኩል እንግዲህ አሜሪካ እግረኛ ሰራዊት ለማስገባት ዝግጁ ናት። እንዲሁም ደግሞ ለኢራን የ10 ቀናት እንደዚሁ ሰርጡን እንድትከፍት የጊዜ ገደብ ሰጥታለች። እግረኛ ሰራዊት ለማስገባት እንደዚሁ አሜሪካ የኮንግረሱን ውሳኔ እየጠበቀች እንደሆነ በሚገለጽበት ሰዓት
ጦርነቱ በሚቀጥሉ 2 ሳምንታት ይጠናቀቃል የሚለው ንግግር ያው ውሃ የማይቋጥር ሆኗል። ወደ ሌሎች መረጃዎች ስመለስ ወደ ምስራቅ አፍሪካ መረጃዎች ነው የሚሄደው። ምስራቅ አፍሪካ መረጃዎቻችን መካከል ወታደራዊና የጦር መሳሪያዎች የ24 ሰዓታትን ዝውውር በተመለከተ አጫጭር መረጃዎችን አደርሳለሁ። እንግዲህ እንደተለመደው በመካከለኛው ምስራቅ በጦር መሳሪያ ምርትና በጦር መሳሪያ ዝውውር እንዲሁም ደግሞ በአፍሪካ ቀንድ ላይ ወታደራዊ የበላይነትን ለመውሰድ እየተጣደፉ የሚገኙት የመካከለኛው ምስራቅ ሀገራት አሁንም ወደ አፍሪካ ቀንድ ባለፉት 24 ሰዓታት ከፍተኛ የሆነ የጦር መሳሪያዎችን እያጓጓዙ አድረዋል። ከነዚህ መካከል የዩናይትድ አረብ ኤሚሬትስ አይኤል 76 ቢ 727 በቦይንግ ማለት ነው 727 ወደ ቻድ በርካታ የጦር መሳሪያዎችን በዚህ የጦር መሳሪያ ጫኝ ካርጎ አጓጉዛለች። እንደዚሁም ደግሞ በሌላ አውሮፕላንም እንደዚሁ ኤምኤቪኤስ የተባሉትን የዩናይትድ አረብ ኤሚሬትስ ምርት የሆኑትንና እነዚህ ጥይት የማይበሳቸውን ተሽከርካሪዎችም እንደዚሁ ወደ ቻድ አጓጉዛለች። መሳሪያዎቹ ለአርኤስኤፍ የሚቀርቡ ናቸው ተብሏል። በሌላ በኩል አርኤ 78765 የቱርክ የጦር ጫኝ አውሮፕላን ከቱርክ ድሮኖችን ጭኖ ለአልቡርሃን ጦር ለድጋፍ ለማድረግ ፖርት ሱዳን ድሮኖችን ማራገፉን ከወጡ መረጃዎች መካከል ለመመልከት ተችሏል። ኤ300 ቢ423 የተባሉ አውሮፕላኖች በተከታታይ ከመጋቢት 24 እስከ መጋቢት 26 ከዩናይትድ አረብ ኤሚሬትስ ወደ ደብረ ዘይት አዲስ አበባ ተከታታይ የጦር መሳሪያዎችን ጭነው ማጓጓዛቸውም ተገልጿል። እንዲሁም ደግሞ ትላንትና መሻሹን ፋልከን 50 የተባለ የግል ጀት የሱዳንን ጄኔራሎች ይዞ ከፖርት ሱዳን ወደ ጅቡቲ መግባቱም ተገልጿል። ከዚህ ባሻገር የግብፅ ኤ321 የበረራ ቁጥር የተመዘገበ የጦር መሳሪያ የጫነ አውሮፕላን በኦማን በኩል ከካይሮ ፖርት ሱዳን እንደዚሁ የጦር መሳሪያዎችን አራግፏል። ሌላ ከካይሮ የተነሳ ቦይንግ 737 ቢኤፍ2 የተባለም እንደዚሁ የጦር መሳሪያ የጫነ የግብፅ አውሮፕላን ከኬንያ ሞምባሳ ወደ ፖርት ሱዳን በመሄድ የጦር መሳሪያዎችን ማራገፉን የወጡ መረጃዎች ያሳያሉ። ከሱዳን ጋር በተያያዘ እንደዚሁ ሌላ ከቀጠናውና ከዓለም አቀፍ የመካከለኛው ምስራቅ ጦርነት ጋር ቀጥታ በተያያዥ ጉዳይ እንደዚሁ ይፋ ሆኗል። ትላንትና የኢራን ባለስልጣናት በፖርት ሱዳን ከሱዳን ጀነራል አልቡርሃን እና ከተለያዩ የጦር አዛዦች ጋር ውይይት ማድረጋቸውን ሚዲያዎች ዘግበዋል። በዚህ ዘገባ ላይ እንግዲህ ኢራን አዲስ ጥያቄ ለነ ጀነራል አልቡርሃን አቅርባለች ነው የተባለው። ይህም እነ ጀነራል አልቡርሃን ከፖርት ሱዳን ወደ ቀይ ባህር ቀጠና ያለውን ጫና እንዲያሳድጉና የቀይ ባህርን ቀጠና እንዲዘጉ ነው። ለዚህ ደግሞ የኢራን አብዮታዊ ዘብ አስፈላጊውን የጦር መሳሪያ እና አስፈላጊዎቹን ድጋፍ እንደሚያደርግ ገልጾላቸዋል። በዚህ በኩል እና አልቡርሃን የሰጡት ምላሽ በውል አልታወቀም። ስብሰባው እንግዲህ በሚስጥር የተደረገ እንደሆነ ተገልጿል። ከዚህ ስብሰባ ላይ አህመድ ሃሮን እና ጀነራል አልቡርሃን ተገኝተዋል። አህመድ ሃሮን ማለት በአብዮታዊ ዘቡ በሱዳን ውስጥ ከሚተማመንባቸው ታጣቂ ኃይሎች የሙስሊም ብራዘርሁድ ከሚባለው የተወከሉ እንደሆነ የወጡ መረጃዎች አሳይተዋል። እንግዲህ የአልቡርሃን የኢራን አብዮታዊ ዘብ ጥያቄ ተከትሎ በቀይ ባህር ላይ የሚፈጥረው ቀጠና ካለ ጉዳዩ እንግዲህ ከሳውዲ አረቢያ ጋር በቀጥታ የሚያጋጨው ይሆናል። ሳውዲ አረቢያ አሁን በኢራን ላይ እንግዲህ ከሚዘምቱ ሀገራት አንዷ ነች። እንዲሁም ደግሞ ከእስራኤል ጋር የሚፈጥረው ጣጣ ይኖራል። ይሄ ጉዳይ ደግሞ አሁን ኢትዮጵያና እስራኤል ያሉበት ሁኔታ እንዲሁም ሳውዲ አረቢያና ግብጽ ያሉበት ሁኔታ ተከትሎ በዚህ ቀጠናም እንደዚሁ አዲስ የኃይልና የውጥረት እንዲሁ ደግሞ ማስተላለፍ ሊያመጣ ይችላል። በቀጥታም እንደዚሁ ለእስራኤልና ለአሜሪካ ጦር ጥቃት ተጋላጭ ሊያደርገው ይችላል አልቡርሃንን። ይሄ ለአብይ አህመድና ለጀነራል መሐመድ ደጋሎ ደግሞ ሌላ መልካም አጋጣሚ የሚፈጥር ሲሆን እነ እስራኤል ደግሞ መሐመድ ደጋሎን ለማስታጠቅ እንደዚሁ ሁኔታው የሚፈቅድላቸውና ጣልቃ እንዲገቡ ሁኔታው ሊጋብዛቸው ይችላል። አልቡርሃን በዚህ ሰዓት ግን እንደዚህ አይነት ሸምቀቆ ውስጥ ይገባል ብሎ ማሰብ ግን እሱም ሌላ ጥያቄ የሚፈጥር ጉዳይ ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሀገር ውስጥ መረጃዎች ኢትዮጵያ ከተለያዩ ሀገራት የሚገቡ ስደተኞች ምክንያት እጅግ መጨናነቋና ለስደተኞች በቂና ዘላቂ ድጋፍ ለማድረግ እንደተቸገረችና ዓለም አቀፍ ተቋማት ይህንን ድጋፍ እንዲያደርጉላት ጠይቃለች። እንግዲህ ኢትዮጵያ በሀገር ውስጥ ስደተኞች በተለይ ባለፉት 7 ዓመታት በሚሊዮን የሚቆጠሩ የሀገር ውስጥ ስደተኞች የሚገኙባት ሀገር እንደሆነች ይታወቃል። አሁን የውጭ ሀገር ስደተኞች እያለች ነው ኢትዮጵያ የምትገኘው። በሀገር ውስጥ ግን በተፈጠረው ጦርነት በትግራይ በአማራ እና በተለያዩ አካባቢዎች በርካታ ተፈናቃዮች ይገኛሉ። ወደ ሌላ መረጃ ስንሄድ ሰሞኑን በመተሐራ ስኳር ፋብሪካ የተፈጸመውን የሻኔ ታጣቂዎች ጥቃት ተከትሎ የፋብሪካው ሰራተኞች ተገድለዋል። ቀብራቸው በአንድ ጉድጓድ በጅምላ መፈጸሙን ቲክቫህ ኢትዮጵያ ዘግቧል። በሸኔ ታጣቂዎች የተጨፈጨፉ 6 ሰራተኞች
በኤክስካቫተር ጉድጓድ ተቆፍሮ በአንድ ጉድጓድ ቀብራቸው ተፈጽሟል። ይሄ አሳዛኝ ነው። ቀደም ብሎ እንደዚሁ በታጣቂዎቹ በዚሁ መተሃራ አካባቢ የጅቡቲ ከባድ መኪና አሽከርካሪ ሾፌሮችን መግደላቸውንም እንደዚሁ ዘገባው ይዞ ወጥቷል። ቀጥታ ወደ መረጃዎቹ ሲሄድ ወደ ጋይንት የሚወስደን መረጃን ማስከትለው በጋይንት ቀጠና ከላይ ጋይንት ንፋስ መውጫ ወደ ታች ጋይንት እና የተለያዩ አካባቢዎች እንቅስቃሴ ለማድረግ ከሞከረ እግረኛና መካናይዝድ ኃይል ጋር ውጊያ መደረጉን የመረጃ ምንጮች ገልጸዋል። መከላከያም እንደዚሁ ከውጊያ በኋላ ወደ ኋላ ስለመውጣቱ የወጡ መረጃዎች ገልጸዋል። ከንፋስ መውጫ ከተማ በቅርብ ርቀት በሚገኙት ማረሚያ ቤት፣ የዶሮ ሽት ተራሮች ድረስ እና ክታክታ ዙሪያ ውጊያዎች ተደርገዋል። በዙ 23 በሞርተር የታገዘ ውጊያ ነበር የተደረገው። የታች ጋይንት አርብ ገበያን ለመያዝ የተንቀሳቀሰው ኃይል ወደኋላ ወደ ንፋስ መውጫ ተመልሷል። ከደብረ ታቦር በተመሳሳይ እንደዚሁ ወደ ንፋስ መውጫ እንቅስቃሴ ላይ ከነበረ ኃይል ጋርም ጎብጎ ዙሪያ እንደዚሁ ውጊያ ተደርጓል። ክታክታ እንዲሁም ደግሞ ከጨጭሆ እስከ አምባ ማርያም ድረስም ውጊያዎች መደረጋቸውን የወጡ መረጃዎች ይገልጻሉ። በነገራችን ላይ ባለፈው መጋቢት 9 በተደረገው ውጊያ እስካሁን ድረስ ላለፉት 10 ቀናት ያልተነሱ አስክሬኖችና አንዳንድ ቦታዎች ላይ አስክሬኖች እየተገኙ መሆናቸውንም የወጡ መረጃዎች ያሳያሉ። ውጊያው በከባድ መሳሪያዎች ታገዘ ነበር ትናንት የተደረገው። በውጊያው ግን የደረሰው ጉዳት አልታወቀም። ከዚህ በኋላ ከውጊያው በኋላ በዞኑ የተጀመረውን ወረዳዎች እንደገና የመቆጣጠር ዘመቻ ተከትሎ አሁን ተጨማሪ ኃይል ከጋሸናና ላሊበላ ወደ አካባቢው መንቀሳቀሱን ከደብረ ታቦርም ተጨማሪ ኃይል ወደ አካባቢው እየገባ መሆኑን ዛሬ የወጡ መረጃዎች ይገልጻሉ። ሌላው ወደ ግንባር መረጃዎች እመለሳለሁ። በመሃል እነ ልደቱ አያሌው ለአብይ አህመድ ጥሪ አቅርበዋል። እነ ልደቱ አያሌው በፊታችን መጋቢት 26 በሚዘጋጀው በሁሉም ሚዲያዎች በሚተላለፍ የበየነ መረብ የህዝብ ትዕይንት ላይ ንግግር ከሚያደርጉ ሰዎች መካከል አብይ አህመድ ተገኝቶ ንግግር እንዲያደርግ ነው ግብዣ ያቀረቡት። በዚህ የቀጥታ ስርጭት ላይ በሚዘጋጀው የጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ይብቃ በሚለው መርሃ ግብር ላይ አብይ አህመድ በመገኘት ንግግር እንዲያደርጉ ደብዳቤ ጽፈዋል። ደብዳቤውም እንግዲህ ያው ለሚዲያዎች ተልኳል። ይህንን መጋበዛቸውንና አብይ አህመድን ንግግር እንዲያደርጉ ጥሪ ማድረጋቸውን ሲገልጹ ጠቅላይ ሚኒስትሩ ከጦርነቱ ውጭ አማራጭ መፍትሄ የማይታያቸው ለህዝብ መድረክና ለውይይት ደንታ የሌላቸው መሆኑን ባለመገንዘብ አይደለም ብለዋል። ግን ባልተለመደ ሁኔታ ግብረ ኃይሉ ይህንን ግብዣ ያቀረበው የኢትዮጵያ ችግር በጦርነት ሳይሆን በሰላም እንዲፈታ ከመፈለግ ነው። አብይ አህመድ አንዱ የመፍትሄው አካል እንዲሆኑ በሚል ታስቦ ነው ብሏል። ጥሪው ላይ የተመለከተው ደብዳቤ ወደ ኮረም የሚወስደን መረጃ አስከትላለሁ። በኮረም ከተማ ያልተለመደ የተቃውሞ ሰልፍ ተደርጓል ተብሏል። ህወሓት ለመክት ለሚለው ወታደራዊ ዘመቻ የህዝብና የመንግስት ሀብት የሆነ መሬት እየቸበቸበ መሆኑ ይታወቃል። ገንዘብ እየሰበሰበም ይገኛል። ከዚህ በተጨማሪ በተለያዩ ከተሞች ለታጣቂዎቹ ካሳ የተከፈለባቸውንም ሆኖ ያልተከፈለባቸውን የህዝብ መሬቶች እያከፋፈለ ይገኛል። መጋቢት 18 በትላንትናው ዕለት በኮረም ከተማ የህወሓት ታጣቂዎች ኮረም ከተማ አቅራቢያ የሚገኘውን ሰፊ የግጦሽ ቦታ ለመሸንሸን ለታጣቂዎቹ ለመስጠት እንቅስቃሴ በሚደረግበት ጊዜ በአካባቢው ያልተለመደ ሰላማዊ ሰልፍ አይነት ታይቷል። የአካባቢው ገበሬዎች በነቂስ በመውጣት ተቃውሟቸውን አሰምተዋል። ገበሬዎቹ ወደ አደባባይ ወጥተው ይህንን ሲቃወሙ ባዷቸውን አይደለም፣ ከብቶቻቸውን፣ በጎቻቸውን፣ የቤት እንስሳቶቻቸውን እየነዱ ነው። የግጦሽ ቦታዎቻቸው የእንስሳቶቻችን ለህወሓት ታጣቂዎች ለጦርነት ካሳ ክፍያ ሊሆኑ አይገባም በሚል እንስሳቶቻቸው ወደ አደባባይ እንዲወጡና ሰልፍ እንዲያደርጉ አድርገዋል። ይህ እንግዲህ ያልተለመደ የሰልፍ አይነት ነው። ከዚህ ጋር በተያያዘ እንደዚሁ በሌላ ዜናም በኦሮሚያ አርሲም መሬታቸው ለባለ ሀብት የተሰጠባቸው ገበሬዎችም በእርሻ ማሳቸው ላይ የአደባባይ በመውጣት ተቃውሞ አድርገዋል። ባለሀብቶቹ አካባቢውን ለቀው እንዲወጡና የእርሻ ማሳቸው እንዲመልሱላቸው እንደዚሁ ተቃውሞ አሰምተዋል። ሌላው መረጃ እንግዲህ ብልጽግና ይፈርሳል፣ የህዝብ ተቃውሞ ይነሳበታል የተባለውን ጉዳይ በተመለከተ መንግስት ለመገልበጥ የብልጽግና ጥላቶች ትልቅ አጀንዳ አግኝተዋል የሚል ግምገማ ቀርቧል። በብልጽግና በኩል የህዝብ ብሶት ማቀጣጠያ አጀንዳ እያደረጉት ነው። ጉዳዩ ከባድ ጥንቃቄ ያስፈልገዋል ተብሏል። ይህን የተባለበት ጉዳይ እንግዲህ የነዳጅ ጉዳይ ነው በሚል በደህንነትና በጸጥታ እና በብልጽግና የፖለቲካ መዋቅር አቅጣጫ ተሰጥቷል። የጸጥታ መዋቅሩና ካድሬው በጥምረት ነዳጅ እንዲቆጣጠር ትዕዛዝ ተሰጥቷል። በዚህ ግምገማ ላይ የነዳጅ እጥረቱ ለ2 ሳምንት ከዚህ በኋላ ከቀጠለ ህዝብ ለተቃውሞ አደባባይ ይወጣል፣ ብልጽግናም ይፈርሳል የሚል ግምገማ በራሱ በብልጽግና በኩል ተነስቷል።
ይህንን ተከትሎ ከፍተኛ ጭንቀት ውስጥ የገባው የብልጽግና ካድሬ በነዳጅ ማደያዎች እና በትራንስፖርት አቅራቢ ድርጅቶች እንዲሁም ደግሞ ነዳጅ ነው በሚንቀሳቀሱ ቦቴዎች ላይ የጸጥታ ኃይል ሊያሰማራ እንደሆነ ነው የታወቀው። አሁን ነዳጅ ማደያዎች በኮማንዶ ሊጠበቁ ነው ማለት ነው። አዲስ አበባን ጨምሮ በሁሉም የኢትዮጵያ አካባቢዎች ከፍተኛ የሆነ የነዳጅ እጥረት ተከስቷል። ትራንስፖርት እስከ 5 እጥፍ ድረስ ጨምሯል። በነዳጅ ምክንያት ሰዎች የረጅምና የአጭር ርቀት ጉዞዎቻቸውን አቋርጠዋል። ተሽከርካሪዎችን በነዳጅ እጥረት ምክንያት ቆመዋል። ለምሳሌ ለኢትዮ ፎከስ ከደረሱ መረጃዎች መካከል ከቆቦ ወልዲያ፣ ከወልዲያ መርሳ፣ ከመርሳ ደሴና ከደሴ ኮምቦልቻ ባሉ አካባቢዎች የትራንስፖርት ዋጋ ጭማሪ እስከ 5 እጥፍ ድረስ ደርሷል ነው የተባለው። ወደ አርማጭሆ የሚወስድን መረጃ አስከትላለሁ። የመጨረሻው መረጃ ነው። በአርማጭሆ ከሌሊት ጀምሮ በሶስት አቅጣጫ ከባድ ውጊያ ተቀስቅሷል። በዚህ ሰዓት አፍላ ውጊያ እየተደረገ እንደሆነ የመረጃ ምንጮች ገልጸዋል። ውጊያው በሞርተር በድሽቃ የታገዘ እንደሆነ የገለጹ የመረጃ ምንጮች በሶስት ግንባሮች ማለትም በእርጎዬ በኩል ወደ ማሰሮ፣ ከማሰሮ ወደ አሸሬ፣ ከሳንጃ ወደ ማሰሮ ከተንቀሳቀሰው የእግረኛና መካናይዝድ ኃይል ጋር ነው ብርቱ ውጊያ እየተደረገ ያለው። ከሌሊቱ 9 ሰዓት ጀምሮ ወደ ተጠቀሱት ግንባሮች የተንቀሳቀሰው መከላከያ አድማ ብተናና ሚሊሻ ጋር ከባድ ውጊያና የፊት ለፊት ውጊያዎች እየተደረጉ ሲሆን ዘመቻው ፋኖን ከበባ ውስጥ ለማስገባት በሶስት አቅጣጫዎች የተንቀሳቀሰ ኃይል ጋር ነው። እስካሁን ድረስ ፋኖ ያጸፋ ምላሽ እየሰጠ ነው የሚገኘው። የደረሰው ጉዳት ሰብአዊ፣ ቁሳዊ ጉዳት በዝርዝር አልታወቀም። እንግዲህ ከሰዓት ያሉ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ